ነቢያት ዮሐንስ ሰበከ ጥምቀተ በመጨረሻም እጅግ በጣም አስደሳች የተባለ ታላቅ የምስራች ተሰማ። ታዋቂው ቲክቶከር ዲላን ወደ ሀገራችን መጥቶ በርካታ ቦታዎችን ከጎበኘ በኋላ በባለስልጣናቱ ላይ የሰነዘረው መልእክት አስደምሞ ሳይለቀን በመጨረሻም ወደ ቅዱሱ ስፍራ ላሊበላ ተጉዞ ኢአማን የነበረው ወንድማችን ዲላን ተጠምቆ በይፋ ኦርቶዶክስን ተቀብሏል። ይህ ጉዳይ በአሁኑ ሰዓት የእንግሊዝ ሚዲያዎችን ሳይቀር እያነጋገረ ሲሆን ዲላን በዚህ ፍጥነት ከኢቲስትነት ወጥቶ ኦርቶዶክስን እንደተቀበለ አስደናቂው መረጃ አካፍላችኋለሁ። ዋልድባ ዳልሻ ኪዳነ ምሕረት የእናቶች አንድነት ገዳም። ከሩቅ የሚመጣው የደወል ቤት ጩኸት፣ የካህናት ዜማ አየሩን ሰንጥቆ ንጋት ላይ ሲሰማ ተስፎ ሲል ገና ልቤን አሸፈተው። የቆየ ስሜቴን ማህሌት ያደረ የቄሳር ሸተተው። በመጨረሻም ተወዳጁ ድምፃዊ አርቲስት ቴዲ አፍሮ ባለፈው ጊዜ ከለቀቀው ኢትዮሪካ ከተሰኘው አልበሙ በኋላ ድምፁ የጠፋ ሲሆን የት ነው ያለው? በዋልድባ ገዳም ታይቶ ነበር ስለሚለው ጉዳይም ዝርዝሩን ይዤላችሁ ቀርቤያለሁ። በዚሁ አጋጣሚ ዋልድባ እናቶችን ጥያቄንም አስደምጣችኋለሁ። ሞቺ የጥሪው ዕለት አንድ ቀን ጥለናት ለምንሄድ ዓለም እስከ ጥግ ድረስ ሄዶ መጠላላትና መገፋፋት ተገቢ አይደለም። ሁሉ በፊት በትዊች በዩቲዩብ እንዲሁም በቲክቶክ የምትገኙ ውድ ቤተሰቦቼን ቃላት እያጠረኝ ማመስገን ፈልጋለሁ። በትዊች 1.5 ሚሊዮን ቤተሰቦችን፣ በቲክቶክ 310,000 ቤተሰቦችን፣ በዩቲዩብ በዋናው ቻናል 70,000 በዚህኛው ደግሞ 18,000 ቤተሰቦችን ያፈራን ሲሆን በዚህም ለህዝባችን ለቅድስቲቱ ቤተክርስቲያናችን በምንጮ ጩኸት የተነሳ ከፍተኛ ተጽዕኖ በመፍጠር ከንቲቧን ዲፕሎማሲያዊ በሆነ መንገድ በራሳቸው መተው ጽፎልኝ ያወራነውን እያንዳንዷን ነገር በማስረጃ ያስደግፍ ያሳያችኋለሁ። ጉዞ ወደፊት ከህዝባችን ጋራ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ እና የህይወትን ውበት ያለምን ብርሃን አይቶ ያልጠገበ አንድ ትንሽ ምስኪን ህፃን ድንገት ጨካኝ መንቦ ሁለቱ አይኖቹ ላይ ስለጠናበት ማየት እስኪያዳግተው የፊቱ ብርሃን ድፍርስርስ ብሎ ጨለማ እስኪወርሰው ድረስ በራሱ መራመድ አቅቶት በሰዎች መሪትነትና እጅ መያዝ ብቻ የሚንቀሳቀስ ምስኪን ህፃን። ዶክተሮችና የህክምና ባለሙያዎች ለረጅም ጊዜያት የተለያዩ የዓይን ጠብታ መድኃኒቶችን እያፈራረቁ ቢያዙለትም የህፃኑ አይን ግን ፈጽሞ ሊበራ አልቻለም። ነገር ግን በአንድ የእናቱ ጽኑ እምነትና በኪዳነ ምሕረት ድንቅ ታምር ያለ ወራት በጨለማ የተዘጋ ዓይን እንዴት ድንገት ተከፍቶ ብርሃንን አየ። ዛሬ የብዙዎችንም በሚያፈሰውን የጨለማውን ምርኩዝ የኪዳነ ምሕረትን ድንቅ ታምር ነግራችኋለሁ። ይህ ህፃን በሰው መሪነት እየተንገዳገደ ባለበት የጭንቀት ወቅት እናቱ ተስፋ አልቆረጠችም ነበር። የሰው ልጅ ተስፋ ሲቆርጥ የሰማይ ደጅ ይከፈታልና ሰዎችም ጠቁሟት እንደ እናት እንባ ጠብ የሚል ፈዋይ ጸበል የሚገኝበት የኪዳነ ምሕረት ማደሪያ አለም አሏት። እናቱ ያንን ምስኪን ህፃን ልጇን ይዛ ወደ ኪዳነ ምሕረት ጸበል ማመራች። በዚያ የደረሰችው እናት ልብ ውስጥ የበቀለው ጽኑ ሰማያዊ እምነት ዶክተሮች ለረጅም ጊዜ ሰጧትንና ምንም ለውጥ ያላመጣውን የምድር ጠብታ መድኃኒት ከነበረበት የላስቲክ ዕቃ ውስጥ በቁርጠኝነትም ደፋቸው። ወደ ሰማይ አሻቅባም እያለቀሰች እመቤቴ ሆይ ይሄ የምድር መድኃኒት ለልጄ ለውጥ አላመጣም፣ ያንቺን ሰማያዊ ጸበል ግን ልጄን እንደሚፈውስ በጽኑ አምናለሁ በማለት ያንን ባዶ የጠብታ ዕቃ በቅዱሱ የኪዳነ ምሕረት ጸበል ሞልታ ወደ ቤቷም ተመለሰች። ሁኔታውን በዓይነ ህሊናችሁ እዩት። ተስፋዋ ኪዳነ ምሕረት የሆነችው እናት በጸበል የተሞላውን ዕቃ ይዛ ከገባች በኋላ ለሶስት ተከታታይ ቀናት ጧት ሶስት ያህል ጊዜ በዚያ በታመመውና በጠፋው የዓይን ልጇ ዓይን ላይ ጠብታ አድርግለት ጀመር። ህፃኑም ጸበሉ እንደተደረገለት ለተወሰኑ ደቂቆች ረጋ ብሎም ያርፋል። በሶስተኛው ቀን ግን ምድርና ሰማይን ያናወጠ ታላቅ ተአምርም ሆነ። ህፃኑ እንደለመደው ጧት ጸበሉ ተደርጎለት ጥቂት ካረፈ በኋላ ለበርካታ ወራቶች ፍጹም ተዘግታ ብርሃን ናፍቋት የነበረችው ዓይኑ ከሰመመን ያህል ድንገት ፍንጥቅ ብላም ተከፈተች። የክፍሉ ብርሃን ወደ ዓይኑ ሲገባ ተመለከተ። ህፃኑ ባየው ነገር በደስታና በድንጋጤ ብዛት እየተንቀጠቀጠ እናቴ
እያለ በከፍተኛ ድምጽም ተጣራ። እናት የልጇን ድምጽ ሰምታ እየሮጠች መጣች። ስትመጣ ግን ያየችውን ማመን አልቻለችም። ለውራት ጨለማ የወጣው ሰልፎበት የነበረው የልጇ ዓይን በብርሃን በርቶ ትክ ብሎ ሲመለከታት ታየችው። እናት በደስታ ብዛት አይምሮ ሊሸከመው አልቻለም። ሰማይና ምድሩን በታላቅ እልልታ ማቀለጠችው። ወዲያውኑም በክፍል ውስጥ ወደ ነበረው የኪዳነ ምሕረት ስለ አድኖ ስር ተንበርክካ ተደፋች። የደስታን ባንደ ክረምት ጎርፍ ከዓይኖቿ እየፈሰ የአማላጇን የኪዳነ ምሕረትን እግር ታጥብ ጀመር። ከዚያ ቀን ጀምሮ የሕፃን ዓይን ከቀን ወደ ቀን ፍጹም እየበራ እየጠራ ሄዶ ሙሉ በሙሉ ደና ለመሆን በቃ። ዛሬ ያ ሕፃን አድጎ በራሱ እግር ቆሞ ይህንን ምስክርነት ለዓለም ሲያካፍል በእንባ ተሞልቶ ነው። የእመቤቴን የኪዳነ ምሕረትን ስም አመስግኑልኝ። የኔን ጨለማ ዓይን ያበራች ዛሬ ይህችን ድራመድ ያደረገችኝ ኪዳነ ምሕረት ናት። እሷ ለእኔ ሕይወቴ ብርሃኔ ውድ ምርኩዜ ናት። ዛሬም ቢሆን የሕይወት መንገድ ለጠቆረባችሁ በጭንቀትና በበሽታ ጨለማ ውስጥ ላላችሁ ወገኖቼ ወደ እሷ ጸበልና አማላጅነት ኑ። እሷ ለእናንተም ብርሃን ትሆንላችኋለች። እመቤቴን አመስግኑልኝ። የእናት ጽኑ እምነትና የኪዳነ ምሕረት አማላጅነት ዛሬም ሕያው ነው። ዶክተሮች የጣሉትን ጸበሉ አንስቶታል። እኛም የዚህን ወንድማችን ዓይን ያበራች እመቤታችን ቅድስት ኪዳነ ምሕረት በጋራ እናመሰግናታለን። እናንተስ በዚህ አስደናቂ የኪዳነ ምሕረት ታምርና በእናቱ ጽኑ እምነት ምን ታዘባችሁ? በሕይወታችሁስ በእመቤታችን ታምር ያያችሁትን አጋጣሚ ያለው ወይ? ኮሜንታችሁን አስፍሩልኝ። ይህ ታሪክ የኔው የራሴ ነው። አቦ የትም ተወለድ ላሊበላ ላይ ደግ አገረ እግዚአብሔር ዲላን በባለስልጣናቱ ላይ ካደረገው ጠንከር ያለ ትችት በኋላ ወደ ላሊበላ ውቅር አብያተ ክርስቲያናት ሲያመራ ከህዝቡ ያገኘው ፍቅር ፍጹም የተለየ ነበር። የላሊበላ ምዕመናንና ወጣቶች ለዲላን የኢትዮጵያዊነት እውነተኛ መስተንግዶ ማሳየት እጅግ በጣም በደመቀ ሁኔታም ተቀበሉት። በዚህ ታሪካዊና መንፈሳዊ ስፍራ ላይ ስለ እምነቱና ስለ ህንፃው ጥበብ በጥልቀት ማወቅ ይሻለ ነበረው ዲላን አስደናቂ የሆነ የቋንቋ አስተርጓሚ ያዘጋጁለት። የአስተርጓሚ እያንዳንዱን መንፈሳዊ ሚስጥር የእያንዳንዱን የቤተ ክርስቲያን ታሪክና ስያሜ አንድ በአንድ ያለምንም እንከን ለዲላን ይተረጉምለት ጀመር። ይህ አጋጣሚ ለዲላን ከፍተኛ እውቀትን ያገኘበት ትልቅ በርም ሆነለት። ሁኔታውን በጥልቀት ተመልከቱት። ዲላንና ፍቅረኛው በነጭ ነጠላ አጊጠው የላሊበላን ገዳማውያን አባቶች ከበው ተቀመጡ። ዲላን በውስጡ ለዘመናት ሲመላለሱ የነበሩ በርካታ መንፈሳዊና ታሪካዊ ጥያቄዎችን ለአባቶች አንድ በአንድ ያቀርብ ነበር። እድሜያቸው በጾምና በጸሎት የፈጁት የላሊበላ ቅዱሳን አባቶች ፍጹም በተረጋጋ መንፈስ በፍቅርና በየዋህነት ለሚያነሳቸው ከበድ ያሉ ጥያቄዎች በሙሉ ከመጽሐፍ ቅዱስ ጥቅሶች እየመዘዙ በጥልቅ እውቀት መለሱለት። ስለ ቅዱሱ ላሊበላ ታሪክም ሲያስተምሩት ዓለም ገና የኪነ ህንፃ ጥበብን ሳታውቅ መሐንዲሶች ሳይኖሩ ይህ ታላቅ መንፈሳዊ ስፍራ በሰው እጅ ብቻም ሳይሆን በቅዱሳን መላእክት ረዳትነት ከአንድ ወጥ ፍልፍል ድንጋይ ወደ ታች ተቆፍሮ የተሰራ ሰማያዊ ምስጢር ነው ያሉ ከመንፈሳዊ ዓለም ጋር አስተሳስረው መገቡት። የአባቶች ቃል የስፍራው ቅዱስ ድባብና የኪነ ህንፃው ታምር የዲላንና የፍቅረኛውን ልብ ፍጹም አቀልጠው በምድራዊ ቴክኖሎጂና እውቀት ሊገለጽ የማይችለው የእግዚአብሔር እጅ ባይናቸው ተመለከቱ። በዚህ ምክንያት በውስጣቸው የበቀለውን እውነትን መቋቋም አልቻሉም። ዲላንና ፍቅረኛው ማንም ሳይገፋፋቸው በገዛ ሙሉ ፍቃዳቸው ጥምቀትን ለመቀበል ወሰኑ። በቅድስቲቱ ምድር የላሊበላ ጸበል ማይ በአባቶች እጅ ክርስትናን ተጠምቀው ማተባቸውን አጥብቀው የኦርቶዶክስ ተዋሕዶ ሃይማኖትን በይፋም ተቀበሉ። ይህ ክስተት በምድሪቱ ታላቅ መንፈሳዊ ደስታንና እልልታንም ፈጠረ። ዛሬ ይህ የዲላንና የፍቅረኛው የጥምቀት ዜና የቪዲዮዎች በማህበራዊ ሚዲያ ላይ አጥለቅልቆታል። በተለይም በዲላን የትውልድ ሀገር እንግሊዝ ዩኬ ውስጥ ይህ ጉዳይ የብዙሃን መገናኛዎች የሰፊው ህዝብ ዋነኛ መነጋገሪያ ለመሆን በቅቷል። በቁሳዊ ዓለምና በቴክኖሎጂ ያደገው የምዕራባውያኑ ማህበረሰብ የቲክቶክ ኮከባቸው ዲላን ወደ ጥንታዊቷና መንፈሳዊቷ ኢትዮጵያ ሄዶ ከአባቶች ፊት ተንበርክኮ ኦርቶዶክስን መቀበሉን ሲመለከቱ በጥልቅ መደነቅና መጋራት ውስጥ ወድቋል። የዲላን ጥምቀት የኢትዮጵያን እውነተኛ መንፈሳዊ ገጽታና የላሊበላን ታምር ለዓለም አደባባይ ይበልጥ ያገነነ ታላቅ ክስተት ሆኗል። ፖለቲካዊና ምድራዊ ኃይላት ሰዎችን ለማስፈራራትና እውነትን ለመሸሸግ ሲጥሩ፣ እግዚአብሔር ግን በቅድስቲቱ ላሊበላ ድንጋዮች ያለምን ከዋክብት በፍቅር ማጥመጃ ወጥመድ ያዘጋጃል። ዲላን ሊያይ የመጣው የሀገርን አስገራሚ ቦታዎች ቢሆንም ያገኘው ግን የነፍሱን የዘላለም ብርሃን ነው። የቅዱሱ ላሊበላ ጥበብ ዛሬም ዓለምን ማስደመሙንና ነፍሳትን መማረኩን ይቀጥላል። እናንተስ በእንግሊዙ የቲክቶከር ዲላንና ፍቅረኛው በላሊበላ ምድር መጠመቅ ምን
ታዘባችሁ? የታላቅ መንፈሳዊ ክስተት ለሀገራችን ምን ገጽታ ምን አይነት ጠቀሜታ አለው ትላላችሁ? ሐሳባችሁን ኮሜንት ስራ አስፍሩልኝ። ከሩቅ የሚመጣው የደወል ቤት ጩኸት የካህናት ዜማ አየሩን ሰንጥቆ ንጋት ላይ ሲሰማ ተስፎ ሲል ገና ልቤን አሸፈተው የቆየ ስሜቴን ማህሌት ያደረ የቄስ አፍ ሸተተው። ዋልድባ የቅዱሳን ማደሪያ የምድር ገነት ናት። ነገር ግን በዋልድባ ዳልሻ ኪዳነ ምሕረት የእናቶች አንድነት ገዳም የሚኖሩ እናቶች በክረምት የዝናብ ወቅት ከባድ መከራ ይገጥማቸዋል። በገዳሙ መተላለፊያ ላይ ያለው ወንዝ በክረምት ማዕበል ሲሞላ እናቶች ለአምልኮ ለጸበልና ለመሰረታዊ ፍላጎቶቻቸው ለመንቀሳቀስ ፍጹም ይቸገራሉ። አልፎ ተርፎም የወንዙ መሙላት በሕይወታቸው ላይ ትልቅ አደጋን ይደቅናል። ይህንን ችግር ለመቅረፍ ግን ትልቅ ምህንድስና ያስፈልገውም የሚያስፈልገው የክርስቲያኖች አንድነት እና ፍቅር ብቻ ነው። ባካችሁን ኦርቶዶክሲያን ለነዚህ ቅዱሳን እናቶች ሕይወት መታደግ የሚሆን ድልድይ ለመስራት እንረባረብላቸው የሚል ታላቅ መንፈሳዊ ጥሪ ዛሬ ከአንደበታቸው ወጥቷል። ይህ በእንዲህ እንዳለ ነው እንግዲህ ተወዳጁ ድምፃዊ ቴዲ አፍሮ የብዙዎችን ሕሊና የከረከረ ታላቅ እውነት በፌስቡክ ገጹ ላይ ያሰፈረው። ቴዲ አፍሮም እንዲህ ይላል። ኢትዮጵያ አስደናቂ የአማኝ አባቶቻችን ሀገር ናት። ዛሬ ላይ ግን ከተለያዩ የዓለም ክፍሎች ቱሪስቶች ወደ ሀገራችን ሲመጡ በግንባር ቀደምትነትና በኩራት ለማሳየት ወደ ሊናችን የሚመጣው ላሊበላ፣ አክሱም ጽዮን፣ ገራልታ፣ ፋሲለደስ ግንብ ናቸው። አዎ የሀገሪቱ የቱሪዝም ገጽታ የባህል ሚኒስቴርም ሆነ ባለስልጣናቱ ዓለም የሚጋብዙበት በእነዚህ ኦርቶዶክስ ተዋሕዶ መንፈሳዊ ቅርሶችና ጥበቦችን ተጠቅሞ ነው። ኦርቶዶክስ ለዚች ሀገር የስልጣኔና የታሪክ መሰረት ናት። ነገር ግን ቴዲ አፍሮ የባለስልጣናቱንና የማህበረሰቡን ድብቅ ክደት በአደባባይ እንዲህ ሲል ያጋልጠዋል። ነገር ግን በተመሳሳይ ሁኔታ በአርሲ ብሎም በሌሎች የሀገሪቱ ክፍሎች ንጹሐን ኦርቶዶክሳውያን አማኞች ላይ ዘግናኝ ጥቃት ሲሰነዘር እናቶች ሕይወታቸውን ሲያጡ አብያተ ክርስቲያናት ሲቀጠሉ ዝም እንላለን። የፍጹም አግባብ አይደለም። ቴዲ አፍሮ በጽሁፉ መጨረሻ ላይ ታላቅ ምስክርነትን በመስጠት እንዲህ ሲልም ይቋጫል። ዋልድባ የምድር ገነት ናት። ላሊበላና አክሱም ጽዮን ደግሞ የዚች ሀገር መሰረትና እውነተኛ ኩራቶች ናቸው። አዎ ቅርሶቿን ለገንዘብና ለፖለቲካ ፕሮፓጋንዳ እየተጠቀሙ አማኞቿንና እናቶቿን ለሞትና ለመከራ አሳልፎ መስጠት የክፋት ሁሉ ጥንቅር ነው ሲል ይገልጻል። የቴዲ አፍሮ ቃል የሁላችንም ልብ ሊቀሰቅስ ይገባል። ላሊበላ፣ አክሱም፣ ዋልድባ የሀገራችን መሰረቶች ናቸው። ዛሬ በዋልድባ ዳልሻ ኪዳነ ምሕረት ገዳም ያሉ እናቶች በክረምት ወንዝ እንዳይወሰዱ ድልድይ ለመስራት እጃችንን መዘርጋት የሁላችንም ክርስቲያናዊ ድርሻ ነው። በጸሎት ለምትጠብቀን ቤተ ክርስቲያን በተግባር እንቁምላት። እውነት ትመነምናለች እንጂ መቼም አትጠፋም። እናንተስ በቴዲ አፍሮ እሳታማ መልእክትና በዋልድባ እናቶች ድልድይ ግንባታ ጥሪ ላይ የምንታዘባችሁ ለገዳሙ እናቶችስ የበኩላችን እንድሻ መወጣት የለብንም ወይ ትላላችሁ? ሐሳባችሁን ኮሜንት ላይ ያስፍሩልኝ። የጥሪው ዕለት አንድ ቀን ጥለናት ለምንሄድ ዓለም እስከ ጥግ ድረስ ሄዶ መጠላላትና መገፋፋት ተገቢ አይደለም። ፈጣሪ አምላክ ማስተዋሉን ያብዛል። ሁሉ በማስቀደም በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ የምትገኙ ቤተሰቦችን እጅግ በጣም ከልብ አድርጌ አመሰግናለሁ። እንግዲህ ባለፉት ዓመታት እንደምታውቁት ከአንደበቴ አርሲና ህዝባችን የሚለው ቃል ጠፍቶ ያቅም። ይህ ቃል የከነከናቸው አንዳንድ ባለስልጣናት ታዲያ ወደኛ ጎራ ብለዋል። እንዲህ ሲሉ መልእክታቸውን አስቀምጠዋል። ክብርት ከንቲባም እንዲህ አለች። ሰላም እንዴት ነህ? ብዙ ጊዜ ስለ አርሲ ትናገራለህ፣ ባለስልጣናትንም ትተቻለህ። ዓላማ ምንድን ነው? እስኪ አውራኝ አሉ። እኔም ቀጠልኩና እንዲያልኩ በቅድሚያ አክብረው ስላናገሩኝ ከልቤ አመሰግናለሁ ክቡር ከንቲባ። እኔ የተለየ ዓላማና እቅድ የለኝም። ሀገሬን ወዳለው ለህዝብ የሚጨነቃለው ፈጽሞ ሀዘኑን፣ መጎሳቁሉን፣ ነፃነት ማጣቱንም አልፈቅድም። ለዚያም ነው እንደ ቁራ የምጮሆ አትፍረዱብኝ አልኳቸው። ቀጠሉና እሳቸው ምን አሉ? ስለዚህ ለህዝብና ለሀገር የምታስብ ከሆነ ለምን አንድነት ላይ በደንብ አትሰራም? በእኛ በኩል የምናግዝ ነገር ካለ ጠይቀን ዝግጁ ነን አሉ። እኔም እነዚህን ጥያቄ ያቀረብኩላቸው፣ አንደኛ በኦሮሚያ አርሲ ብሎም በአንዳንድ ኦነግ በሚንቀሳቀስባቸው ስፍራዎች ዜጎች በማተባቸው በማንነታቸው ከቤት ንብረታቸው ተፈናቅሏል፣ ውድ ህይወታቸውንም ገብሯል፣ እየገበሩም ነው። ይህንን እንደ አንድ ኃላፊነት እንደተሰጠው አካል የህዝቡን ደህንነት አስጠብቁለት አልኩ። ሁለተኛ ቀጠልኩና በአማራ ክልል የሚገኘውን የዜጎች ጥያቄ በስነ ስርዓትና በአግባቡ መመለስ፣ ታች ወርዶን በመስራት ግጭቱን ፍቱት። ከዚያ በኋላ የሚጠነፋ ነፍስ አይኖር፣ ህዝቡም ደክሞታል፣ ይረፍበት አልኳቸው። ሶስተኛ የመጨረሻ ጥያቄ
በቅርቡ በወጣ ሪፖርት የሀገራችን የብድር መጠን 58 ቢሊዮን ዶላር ደርሷል። ነገር ግን የዜጎች ኢኮኖሚ ከዕለት ወደ ዕለት እየጨመረ ኑሮም ከባድ እየሆነባቸው መጥቷል ስል ነገርኳቸው። ቀጠልኩናም የዋጋ ግሽበቱ እንዳለ ሆኖ በቅርቡ 98 ቢሊዮን ብር ጉዳዩስ ከምን ደረሰ? አመሰግናለሁ። ይሄ ከተመለሰ ከናንተ ምንም ጉዳይ የለኝም አመሰግናለሁ ስል ቋጭውላቸው። ቀጣይ ምን ብሎ መለሱ? በጣም አሪፍ የአርሲን ጉዳይ ታች ወርደን ለመስራት እየሞከርን ነው። የሆነ ጉዳይ እርግጥ ህዝብን ሰላም የሚነሳ እንደሆነ እንረዳለን። በአንድ ጀንበር ግን ማጥፋት ስለማይቻል በእርቅ ስምምነት እምቢ ያሉትንም በማያዳግም እርምጃ መውሰድ መከላከያ የበኩሉን እየተወጣ ነው። ሁለተኛ ጥያቄ አሉ የአማራ ክልል ጉዳይ መንግስት እርቅና ውርድ እያለ በወደ ሰፊነት እየለመነ ነው፣ ግን ሰሚ ጠፋ። በእናንተ በኩል ይህንን ለመቋጨት ሀሳብ ካለ መምከር እንችላለን አሉ። ሶስተኛ ላይ ምንድን ያስቀመጡት? ትክክለኛ ጥያቄ ነው። እንደምታውቀው ሀገር እየለማች እያደገች ነው። ህዝቡም ቢሆን በተለያዩ ድጎማዎች፣ ማዕድን ማጋራት ፕሮጀክቶች አቅማቸው አነስ ያሉትንም እያገዝን ነው። ከዛ በዘለለ ግን ህዝቡ ጥሩ እንቅስቃሴ ላይ እንዳለ ይሰማኛል። በተሻለ መጠን ግን የዋጋ ግሽበቱን ለማረጋጋት እየሰራንበት ነው። የምታቀርበው ነገር ካለ በምትፈልገው ሰዓት ማውራት እንችላለን፣ ሰላሙን ሲሉ ንግግራቸውን ቋጩ። እናንተ በዚህ ንግግር ምን ተረዳችሁ? እውን ቀርበን ብንነጋገር ችግሮቻችን የሚፈቱ ይመስላችኋል? ለኔ ትልቁ ጥያቄ ነው። በቀጣይ እስቲ በደንብ አድርጌ የደረስኩበትን ነገር አሳውቃችኋለሁ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ይሆናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ ቪዲዮዎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።